በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ጥቅምት 4 በዚች ቀን የቅዱስ ሰርግይስ ባልንጀራ ቅዱስ ባቆስ በከሃዲው ንጉሥ አንጥያቆስ እጅ በሰማዕትነት አረፈ። ይህም እንዲህ ነው። እሊህ ቅዱሳን ከሃዲው ንጉሥ የመክሲሚያስ በያዛቸው ጊዜ እነርሱ ወታደሮች ነበሩና ትጥቃቸውን ቆርጦ ታላቅ ስቃይን አሰቃያቸው። ከዚያም በኋላ ወደ ሶርያ ሀገር ወደ ንጉሡ አንጥያቆስ ሰደዳቸው። እነርሱም የቅዱስ ሰርግይስን አሰረው። ቅዱስ ባቆስ ግን ሰቅለው እንዲደበድቡት በአንገቱ ከባድ ድንጋይ አንጠልጥለው ከኤፍራጥስ ወንዝ ከባህር እንዲጥሉት አዘዘ። ንጉሡ እንዳዘዘ እንዲሁም አደረጉ። እግዚአብሔር ግን የቅዱስ ባቆስን ስጋ ጠብቆ ወደ ወደብ አደረሰው። በዚያ ወደብ አቅራቢያ በገድል ተጠምዶ የሚኖር አንድ ስሙ ማማ ሁለተኛውም ባባ የሚባሉ ባሕታውያን አሉ። እሊህም ወንድሞች ከእግዚአብሔር የታዘዘ መልአክ ተገለጠላቸውና ሄደው የቅዱስ ባቆስን ስጋ ወደ ባታቸው እንዲወስዱ አዘዛቸው። በዚያን ጊዜ መልአክ እንዳዘዛቸው ሄዱ። የቅዱስ ባቆስን ስጋ አገኙ። ባጠገቡም አንድ ቀን አንድ ሌሊት ሲጠብቁት የነበሩ አንበሳና ተኩላ አሉ። እርሱም ከሰው ስጋ ከእንስሳ በቀር የማይመገቡ ሲሆን ግን ከልዑል አምላክ ዘንድ ስለታዘዙ ነው። እሊያ ቅዱሳን የቅዱስ ባቆስን ስጋ ወሰዱ። በታላቅ ክብር እያመሰገኑ እስከ ባታቸው አደርሰው በዚያ ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከ72ቱ አርድእት አንዱ ሐዋርያ ቅዱስ አናንያ በሰማዕትነት አረፈ። ይህም ቅዱስ ሐዋርያ እጅ በደማስቆ ሀገር ኤጲስቆጶስነት ተሹሞ እርሱም ክብር ይግባውና ጌታችን በደማስቆ ጎዳና ተገልጦለት ለወንጌል ትምህርት በጠራው ጊዜ ሐዋርያው ጳውሎስ ያጠመቀው እርሱ ነው። እርሱም አስቀድሞ ለግብሪል ወገኖቹ አስተማሪ፣ ብዙ በሽተኞችም አዳናቸው። ብዙ ሰዎችም ክብር ይግባውና ወደ ጌታ ኢየሱስ ክርስቶስ ሃይማኖት መለሳቸው። ከዚያ በኋላ ስሙ ሉቅያኖስ የሚባል መኮንን ያዘው። በምድር ላይም ደግሞ እንደ ውሃ እስከሚፈስ ድረስ ገረፈው። ጎኖችን በብረት በትሮች ሰነጠቀው። ደረቱንም በእሳት መብራቶች አቃጠለ። ከዚያ በኋላ ከከተማ ውጭ አውጥተው በድንጋይ ወግሮት ዘንድ አዘዘ። በዚያም ነፍሱን በእግዚአብሔር ይሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ለከበሩ ሮማውያን ጻድቃን ጃንደረባ ዮሐንስ የገብረ ክርስቶስ መታሰቢያ ነው። ዳግመኛም በአንድነት ለነገሱ የኢትዮጵያ ነገሥታት ያለ ፈረቃም በፍቅር በአንድነት በአክሱም ተቀምጠው ለገዙ ለአብርሃና ለአጽብሃ የዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበለው ጊዜ የሚያገለግሉን ኃይላዊት መላእክት እያሳሰቡ በችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።